እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከሰሞኑ ብዙዎቻችሁ እንደተመለከታችሁት በተለያዩ ማህበራዊ ሚዲያዎች ላይ እንደ አዲስ በስፋት አነጋጋሪ የሆነ ጉዳይ የቀነኒ አዱኛ ህልፈትን ተከትሎ አዳዲስ መረጃዎች መውጣታቸውን ቀጥለዋል። ብዙዎቻችሁም እንደተመለከታችሁት አባት ፍትህ ለልጄ የሚል ድምፅን ካሰሙ በኋላ ከዛም ደግሞ ታናሽ ወንድሟ ሊበን አዱኛም በቪዲዮ በመምጣት በፎቶ ማስረጃዎች ጭምር እውነታውን አጋልጧል። ከዛም በኋላ እንግዲህ ብዙዎች ማለት ይቻላል ፍትህ ለቀነኒ እያሉ ይገኛሉ። ይሄ ጉዳይ አሁንም ተካሮ ቀጥሏል። በዛሬው ዕለትም ደግሞ የቤተሰብ አባል የሆነና ቀነኒ አዱኛ ህልፈቷ በተሰማ ዕለት ቀድሞ እንደተገኘ የገለጸው ቤተሰቧም እንግዲህ እስካሁን ያልተሰማውን ሚስጥር አጋልጧል። እሱም እንደተናገረው እስካሁን በህግ እየታየ ስለነበረ ብዙ ነገር ላለመናገር ሞክረን ነበር። አሁን ግን ከዚህ በላይ መደበቅ አንችልም። በመጀመሪያ ህልፈቷ እንደተሰማም የተመለከትኩት እኔ ነበርኩ። የተደወለልኝ ለኔ ነው። ከዛም በኋላ በስፍራው የተገኘሁትና አስክሬኗን ከፍቼ ያየሁት እኔ ነኝ። በወቅቱም ምንም አይነት ከፎቅ ላይ ወድቃ እንደሞተች የሚያሳይ በሰውነቷ ላይ ጉዳት አልተመለከትኩም። ስለዚህ የኢትዮጵያ ህዝብ ይፍረደኝ እያለ ሌላ ብዙ ያልተጠበቁ ሚስጥሮችን አውጥቷል። እስቲ እሱም ቪዲዮ ተመልክተን እንመለስ። እናንተም ሀሳብና አስተያየታችሁን እየሰጣችሁ ቪዲዮን ደግሞ ላይክ እያደረጋችሁ ለብዙዎች እንዲደርሱ አድርጉ እያለን ቪዲዮን ተመልክተን እንመለሳለን። ሰላም ጤና ይስጥልን። እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እችን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዷለም ከቤተሰቡን አማክር ያለው እሷ እያመማት ስለ እሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተነዋል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በእሷ ህመም ዙሪያ ምንም አይነት የተመከረው የተወያየነውን ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሟታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዷለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩንም ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው ታቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን
9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያ ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ እኛ ራሱ የደረስነው በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታውቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ነው። ይሄም ህዝብን የመቅረብ ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማ የሚያውቃል ሊበን የሚያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰ ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። ይህ ውድ የሁሌ አዲስ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት እስካሁን ደግሞ ከተሰሙትና ብዙዎቻችን ከተመለከትናቸው ሚስጥሮች ደግሞ ትንሽ ከበድ ያለና የቆየውን ሚስጥር በይፋ ያወጣው የቀነኒ ቤተሰብ ነው። ህልፈቷም እንደተሰማ እንግዲህ በቅድሚያ እሱ እንደደረሰ በህልፈቷ ቀንም ቀን 6 ሰዓት አካባቢ ላይ እንደተደዋወሉ ለሌላ ጉዳይ እንደተቀጣጠሩ መሞቷ በፍጹም ከፎቅ ላይ ወድቃ እንዳልሆነ አስክሬኗንም ከፍቶ ማየቱን ገልጿል። እንግዲህ ይህን መረጃ እስካሁን ይፋ ያላደረግነው ጉዳዩ በህግ ጥላ ስር ስለነበረ ነው። ነገር ግን ከዚህ በላይ መደበቅ አንችልም እያለ እንግዲህ በሀዘን ሆኖ ስሜቱንና መልእክቱን ሲናገር ተመልክተናል። ብዙዎችም በሀሳብ መስጫው ስር ፍትህ ለቀነኒ ማለታቸውን አጠናክረው ቀጥለዋል። እኛም በዚህ ጉዳይ ላይ የተለያዩ መረጃዎችን ለእናንተ ስናቀርብ እየቆየን ሲሆን በዚህ ጉዳይ ላይ እናንተም ሀሳብና አስተያየታችሁን እየሰጣችሁ ነበረ። አሁንም ፍትህ ለቀነኒ ማለታችንን እንቀጥላለን። ውድ የሁሌ አዲስ ሚዲያ ቤተሰቦች በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናላችንን ደግሞ ሰብስክራይብ ያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን እኛም ደግሞ ለእናንተ ይመጥናሉ ያልናቸውን በመዝናኛና ቁም ነገር ነክ መረጃዎችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።